ደረስን መተናል ዝግጁ ነን በጣም ዝንጥ ብለሃል ዛሬ አመሰግናለሁ አንቺ ማምሮብሻል በጣም አመሰግናለሁ 2030ዎች እናንተ እንዴት ናችሁልን የምትወዱት የናንተ ወጣቶች ነው 2030 ፕሮግራማችን አምሮበት ተጀምሯል 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው የወጣቶች ነው መልእክቱ ደርሷቸዋል ብዬ አስባለሁ የናንተ ነው እንግዲህ በቀጣዮቹ ሰዓታት የምትወዷቸው አሪፎቹ ፕሮግራሞቻችን ይበልጥ ቆንጆ ሆነው ወደ እናንተ ይደርሳሉ እናንተ ከኛ ጋር ብቻ ቆዩ ከኛ ጋር ሆኖ ኤደን ወቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር አለን እዚህ አብረን እንቆይ 2030 እያያችሁ ነው የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን ከዛሬዎቹ እንግዶቼ ጋር መጥቻለሁ ዛሬ 3 ወጣቶች ናቸው ያሉት ስለ ወጣቶች ታለንት ልዩ ተሰጥኦ በደንብ እናያለን እናወራለን በጣም የሚገርም የሚያስደንቅ ተሰጥኦ ያላቸው ወጣቶች ናቸው እዚህ ያሉት ትገረማላችሁ ትደነቃላችሁ እኔም ከናንተ ጋር እደነግጣለሁ ገረማለሁ ምን እንደሚፈጠር አብረን እናያለን ኪሩቤል ዮርዳኖስ ሳሊህ ተቀበሏቸው እንዴት ናችሁ እናንተ ታምረኞች ሰላም ናችሁ አለ በቃ ታለንት የሶስታችሁንም አይቻለሁ ሰምቻለሁ እና ወጣት በጣም አዳዲስ ታለንት እየመጣ ነው እየወጣ ነው እየተባለ ነው አንተ 2030 ላይ ነበርክ ከዚህ በፊት መጣሃል ያኔ ጩጬ ነበርክ አሁን አድጋሃል ማጂክ ነው የምታሳየው አረ ማጂክ ዮርዳኖስ ደግሞ ሰርከስ የሚችልሽ የለም የሳሊህ ደግሞ ጉድ ነው ማለት በአፍንጫ መጠጣጣለ እጠጣለሁ ይሄ አፍንጫ በቃ ምንድነው ነገሩ ደግሞ ለስላሳ ሆነ ውሃ ሆነ ወተት ሆነ እኔንም በጣም ይገርም የሚያስደንቅ ተሰጥኦ ነው እንግዲህ ሶስታችሁም በተለይ ደግሞ ሁለታችሁ በተለይ ደግሞ ዮርዳኖስ በደንብ ወደ ዓለም አቀፍም ወስደሽዋል አይደል ስንት ዓመት 10 ዓመት ከዛ በላይ በሰርከስ ብዙ የዓለም ሀገር ሄደሻል ብዙ እስቲ የት ጥሪልን እስቲ ዩሮፕ ጀርመኒ ሄጃለሁ ኦስትሪያ ፍራንስ ስዊዘርላንድ ጣሊያን ለመጀመሪያ ጊዜ ሄድሽው የት ነበረ ጀርመን አስረሽው መቼም የመጀመሪያ እንዴት ነበረ አሪፍ ነበረ የመጀመሪያ ነው ትንሽ ልጅም ነበርኩ አንደሬጅ ነበርኩ ትንሽ ያስፈራል ብቻ ቆንጆ ነበረ በሰርከስ በጣም ኢትዮጵያውያኖች እያስጠራችሁን ነው ኪሩ አንተ ደግሞ ማጂክ ነው በቃ ስትሰራ ባለፈውም የመጣ ጊዜ ያየሁት ነገር በጣም የሚጨንቅ ነገር ነው አንዴ ሚስማሩን ተከተዋለ አንዴ ምናምን ተከተዋለ ከዛ በኋላ አፕዴት የተደረጉ ነገሮች አሉ በጣም ብዙ አሉ በጣም እስቲ በደንብ ታሳየናለህ ግን ማጂክ ከመንፈሳዊ ነገር ጋር ይገናኛል ብዙ ሰው ያገናኛል ብዙ ያገናኛል ስፔሻሊ ኢትዮጵያ ውስጥ በጣም ይገናኛል ምክንያቱም ያልተለመደ ነገር ስለሆነ ኢትዮጵያ ውስጥ ላይክ ሲያዩ የምታሳያቸው ነገር አሳማኝ ነገር ስለሆነ ላይክ ወደዛ ነው የሚቀይሩት ግን እኔ የምሰራው ትሪክ ነው አቴንሽን መስረቅ እና ሳይኮሎጂ ምናምን አንድ ላይ ያለበት አሁን ሶሻል ሚዲያ ላይም ሰዎችን ትሪክ ስታደርግ ያለው እዛው እንደውም በጣም የሚገርመኝ ነገር ይፈትኑሃል እስቲ እንደዚህ አድርገው እስቲ እንደዛ አድርገው ቼክ ለማድረግ ማለት ነው ግን የሚሉትን ታደርግላቸዋለህ አንተ ስቲል ደግሞ ትሪክ ታደርጋቸዋለህ እንዴት ነው እሱ ነገር በእውቀት የሚመጣው ታዲያ ማጂክ የሚመጣው በመለማመድ ነው የሚመጣው እሺ እና ፈጣን ስትሆን አሁን ለምሳሌ የሚሰጥ ተሰጥኦ አለ አሁን ለምሳሌ አንድ ሰው የተሰጠው ተሰጥኦ አለ አይደለ ፈልጎ ማግኘት ችግር ነው እንጂ አሁን ሁሉም ሰው የተሰጠው ተሰጥኦ አለ ግን ላይክ እሱን ስጦታውን ማግኘት መቻል አለበት አሁን እሷ ሰርከስ ነች ፈልጋ ያገኘችው እሱም እንደዛው አይደለ እንደዛ እንደማለት ስለዚህ ማጂክም የሚሰጥ የሆነ ስጦታ አለ እሱን ፈልጎ ግን ማንኛውም ሰው መልመድ ይችላል ግን የተሰጠው ሰው ደግሞ ቶሎ ከሱ ቀድሞ ሊለምድ ይችላል ማለት ፈልጎ አንተ አሁን መቼ ነው ያወቀው ይሄ እንደተሰጠ እኔ አሁን 5 ዓመት ሆነኝ ማጂክ ውስጥ ከጀመርክ ከዛ በፊት ምንም አላውቅም ማለት ላይክ አያለው ምናምን ረዳለሁ እሺ ጋር ታለንት በረንብ ነው የምከታተለው ሺሊ የሚባል ማጂሻን ባለፈው የመጣው ጊዜ እሱን የጠቀስኩልና ይሄ ወገብ የሚለየው ነው ወይ እሱ ክሪስ ኤንጀል ነው እሺ ሺሊ የሚባል ማጂሻን አለ ጋር ታለንት ላይ አንደኛ ወጣ እሺ እሱን በረንብ ከታተለው ነበር ምናምን በጣም ኢንተረስቱ ነበርኝና ሞር እየገቡበት መጣው
ከዛ ለምን እኔም ራሴ አልማረውም ማለት ትምህርት ቤት አለ እንደዚህ ትምህርት ቤት የለም መጽሐፎች አሉ የተጻፉ መጽሐፎች እሺ እና ደግሞ ቪዲዮዎች አሉ እነሱን ዩቲዩብ ምንም እያየ ራስን አስተማርክ ማለት ነው ይገርማል እንግዲህ እስቲ ዛሬ የምናየውን ሳሊህ ደግሞ ያንተ ብዙ አልተለመደም አሁን ብዙ ሰው የሚችለው አይደለም አይደል ኢትዮጵያ ውስጥ ማቀው አንተን ነው በአፍንጫ የሚጠጣ እንዳይሞከር ጎበዝ ጥሩ ማስጠንቀቂያ ነው ከባድ ስለሆነ በጣም ከባድ ነው እንዴት አወቅከው ማለት በአፍንጫ የሚጠጣ ነው በአፍንጫ እንደምጠጣ ያወቅክበትን ሞመንት ራሱ ማወቅ ፈልጋለሁ ውሃ ውስጥ ገብተህ በድንገት ነው ወደ 13 12 ዓመት እያለኝ ነው አንስቼ ጠጣው ውሃ እሺ መጠጣቴን ብቻ ነው ማቀው በአፍንጫ ከዛ ጠጣው ከዛ በኋላ ዝም ብለህ ተመችቶ ነው የወሰድከው አፍ አፍቶብ ነው ስታው ነው አይ ለምን አይደረግም ለምን አልጠጣም እስኪ ቆይ ሚለው ነገር በቃ አልኩና ጠጣውት በቃ አላጋነንኩትም ማንኛውም ሰው መጠጣት እንደሚችል ነው መሰለኝ ከዛ ወና አክል ጊዜም ስጠጣም ከቤተሰብ ተደብቄም ነበር የምጠጣው ተው ስለሚሉ ከዛ ደግሞ ወና አክል ሰዓት ላይ ካደኩ በኋላ ትዝ አለኝ ያ ነገር እንደማረከው እስኪ ነገር ምናምን ብዬ አንስቼ የሆነ ሶሻል ሚዲያ ላይ ለቀኩት ለካ እኔ ብቻ ነው ማለት ህዝብ አበዳ በጣም በቃ ብዙ ሰው እንደማበቀው ፌክ እንደሆነ ነው የሚያውቀው ብዙ ጊዜ ልክ አይደለም እንዴት ይሄ ሊወሰድ አይችልም እንደዛ ነው የሚሉኝ ከዛ ኢቢኤስ ላይ ቀረብልን አሉ በጣም በቃ በተለይ እንደዛ ነው የሚሉኝ እውነት በቃ ኢቢኤስ ላይ እንደዛ ነው የሚሉኝ ሰዎች ልከውልኛል እስቲ ይሄ ልጅ ይኸው አቅርበው ብለውኝ ማለት ነውና ሳየው እውነት አልመሰለኝም እንዴት ነው እንደዚህ የሚሆነው ጤናውስ በሰላም ነው ወይ ብዬ አንተም ደግሞ አዋራኸኝ ቼክ ሳደርገው ታለንት ነው በዓለም አቀፍ ደረጃ በአይናቸው እንትን የሚያወጡ አሉ ይሄ ወተት ምናምን አይታችኋል አይደል ይሄ የሚሸጥ ታለንት ነው በትልልቅ መድረኮች ላይ በዶላር ተከፍሏቸው ሀገራቸውንም ያስተዋውቃሉ እነሱም ደግሞ በገንዘብ የሚያገኙበት ታለንት ነው እስቲ ዛሬ ያው ቁጭ ብለን የምናወራበት ነገር አይደለም በስራ እየታየ አቅማቸውን እያሳየን ወጣት እንዲም ይችላል የምንልበት እንዲም አይነት ታለንት ሀገራችን ውስጥ አለ የምንልበት ስለሆነ በየተራ ስራችሁን እናያለን አሁን ማጂክ ልናይ ነው ቅድም ቀረጻ ከመግባቴ በፊት የሆነ ነገር አሳይታኝ የፈለግከውን አርቲስት ይዛል እንዲህ ሊስት ጽፈህ ምንድነው ማለት ለምንድነው ከቀረጻ በፊት ያሳየኝ ላይክ እንዳይገባ ፈልጌ ነው ማለት እንደዚህ ተደርድሯል ራንደምሊ መርጣ እሱ ለመንገር ለመሞከር ነው እዚህ ጋር ማለት አሃ ከጎዶሎ ቁጥር ላይ ካሉት ላይ መረጥና በጭንቅላት ያዝ አልከኝ ባይምሮ ይዛል ቁጥሩንም ይዣለሁ ከዛ የአርቲስቱንም ስም ይዣለሁ እኔ አላቅም ራስን ያስቀው እኔ አስገድጄ አይደለም እሱ ልክ ነው ምስክር ነኝ ሬዲ ና እሺ ተመልከት ካርድ መፖዝ ይችላል ዝም ብለህ ማደብላለቅ እንደዚህ ማለት ላይክ አደብላልቃቸው ዝብርቅርቅ ላድርግብህ በደንብ ሻፍላ ጎበረም እንዳላገኝ ምናምን ዛሬ አትሸውደኝም ያኔ ሸውደኝ እሺ ይኸው እሺ በደንብ ተመልከቱ እዚህ ጋር እንደምትመለከተው የተለያዩ ቁጥሮች አሉ አይደል አሁን ለምሳሌ እንደዚህ ስናያቸው ሁሉም የተለያዩ ናቸው ማለት ነው ላይክ እኔም አንድ እንደዚህ ሻፍላ አድርገው ጭራሽ በወስከው አሁን እዚህ ጋር የተለያዩ ቁጥሮች ናቸው እንደምትመለከተው እንዳለ የተለያዩ ናቸው ማለት ነው ላይክ ከዚህ ውስጥ አንድ ካርታ አንሳ እሺ አንሳ አንተ ምን የማትጠረጥረው ነው እሺ ወይ ደግሞ እንደዚህ ያደርግልህ ኤኒ ታይም ስቶፕ በለኝ ይፈልክበት ቦታ እሺ እዚህ ጋር አቁም ነው ኦኬ እሺ በቃ እዚህ ጋር እሺ ለራሴው እሺ አየው እሺ አሁንም እንደዚህ ልፈውዘውና ሁለት ካርታ ነው እሱን አንደኛውን እዚህ ውስጥ ከሆነ መጀመሪያ ሂሳብ ማለት ነው አይተዋል አይደል ኦኬ ፓወስኩት አሁንም ላይክ ስቶፕ በለኝ ይፈልክበት መርጠህ እሺ እዚህ ጋር እሺ ኤው ለኔ እንዳትሰኝሽ ለራስ ለካሜራ ማስየት ይችላል እሺ አሁን ጨርሰናል ምን መሰለህ ሁለቱንም ከታቸው መጀመሪያ ወሰድከውና ሁለተኛ ላይ ወሰድከውን ታስተውሳቸዋል እሺ እዚህ ጋር ሁለት ካርቶች አሉ አይደል የተለዩ ላይክ የመጀመሪያውን ካርታን አስተውስከው እሺ
ምን መሰለ እዚህ ጋር እንደምትመለከቱት የተለያየ ቁጥር ነው አይደል? እንዳለ የተለያየ ነው አይደል? እንደምትመለከተው አንዴ እርግጠኛ ሁን የተለያየ ነው። ላይክ አሁን ለምሳሌ 1 2 ስል የመጀመሪያ የወሰድካ ቁጥር ከላይ ትመጣለች ከልብ። እሱ ብቻ አይደለም ከልብን ከስር አስገባውት አይደል? ዌቭ አድርገህ ስናፕ አድርገህ የተለያየ ቁጥር ነበር ያየኸው። ላይክ እዚህ ጋር ያሉ በሙሉ ወደምን ይቀየራሉ? በኢየሱስ ወደምን ይቀየራሉ? በኢየሱስ ሁሉም ምን ይሆናሉ እንዴ ኬ ይሆናሉ ማለት ነው። እሺ ሉክ አሁን ላይክ እንደዚህ ንካው። ኬ የመጀመሪያ ቁጥር ነው አይደለ? ይሄው በደንብ ይሄው ኬ የመጀመሪያ ቁጥር ነው እዚህ ጋር አስቀመጥኩት። ሁለተኛው ካርታ ደግሞ አለ። እሱንም አረሳውም አይደለ? እዚህ ጋር እንደምትመለከተው የተለያዩ ቁጥሮች ናቸው። ጀርባቸው አንድ ነው፣ ቁጥሮቹ ግን የተለያዩ ናቸው አይደለ? ይሄ አለ ጥቁር ምናምን። እሺ አሁን እዛ ጋር ሙሉ ቀይ ነው ያደረኩት አይደለ? ሙሉ ነጭ ነው ያደረኩት። ኦሬዲ ሙሉ ኬ ነው ያደረኩት አይደለ? እዚህ ጋር ደግሞ ሁለተኛ ላይ ወሰድካት ኬ ጦራለች አይደለ? እኔ አላውቅም በራስ ፍላጎት ግን ላይክ ተመልከቱ 1 2 ስለምን ይሆናል ከለሩ ነጭ። ይሄ ብቻ አይደለም ይሄም አይደለም። እዚህ ጋር የምትመለከተው ሙሉ ካርታ ወደሚቀየራል ግን ማለት ነው ና አላውቅም። ይሄ ሰውዬ ጤና ላይክ ይሄ ብቻ አይደለም። እዚህ ጋር ግን አንድ ካርታ ብቻ ማለት ነው አንድ ካርታ ብቻ አልተቀየረችም ማለት ነው። እስቲ አንዱ ስጠኝ። ይሄው ላይክ ሉክ አንድ ያልተቀየረች ካርታ እቺ ነው የምታውቃት። እሺ የት ነው የምታውቃት? ሁለተኛ የወሰድኩት። እሺ ኦሬዲ ሁሉም ካርዶች ወደ ነጭ ተቀይረዋል። ከውስጥ ካርድ ነው። እሺ እንዴ ሉክ ወደ ነጭ ተቀይሯል ማለት ግን ያልተቀየረች አንድ ካርታ አለች። እሺ ምንና ምንድን ነው የወሰድከው? እንዴት ነው የቀየርከው? ማለት ምንና ምንድን ነው የወሰድከው? ኬ ጦርና እሺ እንደዚህ ያወጣልኝ ያዝና ሁለቱም ላውጣ። ይሄው እሺ ወደዛ አድርገን እና ያዘው። እሺ አንድ ቪዲዮ ተከታተለን እንመለስ። እሺ በራስ ፍላጎት ነው እንደዚህ ነው ወስደ የምትታው። እሺ አንድ ቪዲዮ ተከታተለን እንመለስ። አሁን ጀምራለሁ። በቃ እዚህ ጋር እሺ የመረቃ ቁጥር እስቲ በግምት ስንት ትሆናለች? ከላይ ነው ኤግዛክትሊ ኬልብ ነች። ኬልብ ነች። ያት ኖ ይሄ አይደለም ትሪኩ። ይሄ ቀላል ገና አልጀመረም። እንዴት አወቀው? እዚህን ኬዎች የወሰድክበት ምክንያት አለ። አታውቅም አንተ አይደል? እኔ አላውቅም፣ ግን ከባድ ምክንያት አለ። እነዚህን የት እንደምታስታውሳቸው አታውቅም? አላውቅም። እርግጠኛ ነህ? አላውቅም። ሰላም እንዴት ናቸው የኢቢኤስ ተከታታዮች? እኔ ኪራ ማጂክ ነኝ። ዛሬ ኢቢኤስ ላይ 2030 ላይ ከ30 ደቂቃ በኋላ ልገባ ነው እና ማለት ነው ጋይስ ከ2 ዓመት ኦልሞስት 2 ዓመት ወይ 1 ዓመት አካባቢ 2030 ላይ ቀርብ የነበረና ያኔ የወሰዳቸው ካርታዎች አሉ። 2 ካርታዎች እሱን አሳይቻችኋለሁ። 2 ካርታዎች አሁን ላይ በዚህ ሰዓት እነዛን ካርታዎች መልሶ እራሳቸውን ይወስዳቸዋል። የሚገርመው እሱ አይደለም ያኔ ከ1 ዓመት በፊት እንደሚወስዳቸውና እዚህ ቦታ ላይ ደግሜ ከ1 ዓመት በኋላ እንደምገኝ አቅ ነበር። ምንድነው ግንኙነቱ ከኬ ጋር ያለኝ ነው? እኔ አሁን በዚህ የምትነግረኝ ነገር አለ? ኬ ካንተ ጋር ትልቅ ግንኙነት አላት እኮ። ምንድነው ሀብታም ያደርገኛለሁ? ኪንግ ነው ኬክ? ኪንግ ነው ጆከር ነው ኪንግ መሰለኝ። ጆከርና ኩዊን ነው የሚባለው። ኪንግ ነው ብዬ ወስኛለሁ። ኪንግ ሆናለሁ እንዴ? እሺ በአይምሮክ የሆነ አርቲስት አስበሃል? አስቤያለሁ። ይሄን እንኳን አትሸው። እርግጠኛ ነህ? ዛሬ ሊዋረድ ነው የመጣው። እሺ የሆነ አርቲስት አስበሃል? እኔ አላውቀውም፣ ራስህ ነው ያዝከው አይደለ? እሺ በአይምሮ አስበው፣ ላይክ ለኔ እንዳትነግረኝ። በአይምሮ አስበው ለኔ እንዳትነግረኝ። በአፍህ ሳታወራ ላይክ በአይምሮ ግን ለኔ ሴንድ ለማድረግ ሞክር። በአፍህ ሳታወራ ማለት ነው። እሺ አንዴ እያየኸኝ ለመላክ ሞክር። እሺ ኦኬ ኦኬ ሴንድ። እሺ ላይክ ወንድ ነው አይ ቲንክ ወንድ ነው። ወንድ አርቲስት ማለት ፊልም ሰሪ ሳይሆን ዘፋኝ። እሺ ንገረኝ። ቁጥሩ ንገረኝ እስቲ መጀመሪያ። እሺ 1 2 እሺ ስሙን አንዴ ጥራው። እኔ ከጠራሁትማ ባባ ውስጥ እኮ ነው። እሺ ጥላሁን ገሰሰ። እሺ ይኸው በጣም ብዙ ሊስት ነው እኮ ያሳየኸኝ እና የማያገኘው ብዬ 5 ቁጥር አልኩኝ። 5 ቁጥር ላይ ጥላሁን ገሰሰ አለ።
እኔ እየፈራሁህ ነው። እንትን ታጨብጭቡለት። ይሄ ነገር እንደሚባለው መንፈሳዊ ምናምን ነገር ሳይሆን በእውቀት በትምህርት በልምድ የሚገኝ ነገር ነው እና በደንብ አዳብረው በደንብ ጎበዙንና ደግሞ ሀገራችንን ወክለ ትልልቅ የዓለም አቀፍ መድረኮች ላይ ልናይ እንፈልጋለን። እንዳፈነክች ጉድ ጉድ ነው። ወደቀ ዛሬ ተፈነከቱ። ኧረ በቃሽ ይበቃል። በጣም ጎበዝ ነሽ። አመሰግናለሁ። ደግሞ የሚገርመው ነገር ልጅ አለሽ? ልጆች ነው? ስንት ልጅ ነው? 3 ልጅ። እንዴት ነው ከትሬኒንግ ጋር እርጉዝ ሆነሽ ምናምን እንዴት ነው? አይከብድም? እርጉዝ ሆነ እሰራለሁ፣ ኖርማሊ እሰራለሁ። ልጅ ይዘሽ እርጉዝ እንደዚህ ሰርተሽ ታውቂያለሽ? አዎ፣ ፐርፎርም አድርጌ አውቃለሁ። ጉድ ጉዞኜ መስራቴ ምጥ አይከብድብኝም። ምናልባት 5 ደቂቃ በጣም ከበዛ። ሶስቱን ስትወልጂ ምጥ አልከበደሽም? ሞክሩት ማለት አይደለም። ደግሞ እርጉዞች ተነስታችሁ ጠረጴዛውን እግራችሁ ላይ አርጉት ማለት አይደለም። ግን ያው እንቅስቃሴ ማድረግ ደግሞ እንቅስቃሴ ጥሩ ነው፣ ጠቃሚ ነው ብዬ አምናለሁ። 7 ወር ወይ 6 ወር እርጉዝ ነበር። ያውም 7 ወር 6 ወር። አሁን ልጅሽ ተወልዶ ምን አለ? ይሰራሉ፣ ይሞክራሉ። ስንት ዓመቱ ነው? አሁን ትልቁ ልጅ 9 ዓመቱ ነው። እሱን አርግዘሽ ነበረ እንደዚህ ያሰራሽው? ዛሬ ልደቱ ነው። ዛሬ ልደቱ ነው። ሃፒ በርዝዴይ። አሁን እኔ ማለት ነው ሳይሽ ዝም ብሎ ይሄ ከበሮ ለያዘው ሰው ቀላል ይመስላል ለማየው አይደለ? ሞክረው ብሎኝ ነበረ። ግን ሞክረው። እኔ እንዴትም አልሞክረው። ግድ የለም እስቲ እንሞክረው። ይሄኛውን ባይሆን ይሻላል። ኧረ በእውነት ይሻላል። እስቲ እንሞክረው። እሺ እንደዚህ ነው ብለዋል። ማርያም እስቃለው እግርን ትንሽ ከፈል እንደዚህ። አይ በትከሻልክ። እሺ እግርን ሸብረክ። እንደዚህ ነው ማድረገው። ትንሽ ሸብረክ አድርገው። ሸብረክ ነገር አሃ። እንዴ ልጭ ነው እኮ። ወደቀ። ትንሽ ከፈት አድርገው እግርን። ይሄው እንደዚህ። አሁን ግፋ ወደ ላይ። ቀጥ አድርገው። እንደዚህ ነው። ቀጥ አድርገው። እኔ አይፈልሁ። ግፋ። ቆይ እንዳትለቂው። ዛሬ ግንባሬ ይኸው ፈጣሪ አንድ ነገር ቢፈጠር ባንቺ ነው። ችግር የለም። እሺ እሺ ይኸው ጉልበትን ቀና ልበል። እሺ ናይስ። እሺ አሪፍ። በቃ ይኸው እዚህ ጋር ማለት አሁን አሽከርክር። ጭራሽ ላሽከርክር። ቆይ መጀመሪያ እንደዚህ ስለያዝኩ ራሱ አጨብጭቡልኝ እናንተ። እሺ ከዛ ተይ ጥለዋለሁ በእናትሽ። እንደዚህ ነው ማድረግ። ቆይ እሺ ጣል ነገር ላድርገው። ወዴት ነው ማድረገው? አሁን እንደዚህ ታደርግና ይሄን እግርን ወደ ኋላ ታደርግና እንደዚህ ነው ማድረገው። እዚህ ይመጣል፣ ወደ እኔ እንዲመጣ። እስቲ ያዝ። በስመ በሁለት ያዝ። እሺ ምንድን ነው ማድረገው? አሁን ፊል አድርገው እስኪ። ወዴት ይሰማል? ወዴት እየሄደ ነው? እሺ ቆይ ይኸው እንደዚህ። አሁን ወደፊት ነው። ወደፊት ነው። ወደ ኋላ ትንሽ ጣትን ልመልሰው ወደ ነበረበት። ገፋ። ሁለቱም እግር እኩል። ከዛ እንደዚህ ነው ማድረገው። ግፋ ወደ ላይ። እሺ ጎበዝ። እሺ ከዛ ደግሞ ወደዚህ ላድርገው። ስለምንድን ደግሞ ቀበጥ። ኧረ በቃኝ።
አሁን የቻለ ሰው አይመስልም። እሷ ይዛ እኮ ነው። በጣም ጎበዝ ነሽ። አመሰግናለሁ። በጣም ጎበዝ ነሽ፣ ጀግና ነሽ። ስንት ዓመትሽ ነው ይቻላል መጠየቅ? 27 ዓመቴ ነው። 27 ዓመትሽ ነው። ለስንት ዓመት ያህል ሰራሽ ሰርከስ? በፕሮፌሽናል ስቴጅ ደረጃ 9 ዓመት ፐርፎርም አድርጌያለሁ። በቃ በደንብ በዓለም አቀፍ ደረጃ። ከዛ በፊት ደግሞ በልጅነት? ከዛ በፊት ደግሞ ያው በትሬኒንግ። በጣም የከበደሽ የትኛው ስራ ነበረ? ከስቴጅ ስራ ወይም ደግሞ ከመልመድ? ከመልመድ ስራው ይከብዳል። ቀላል ስራ አይደለም ያሉበት። ይሄኛው ትንሽ ባላንስ ማድረጉ ራሱ እቃው ሄቪ ነው እና ትንሽ ይከብዳል ስራው እና በጣም ትዕግስት ይጠይቃል። በጣም ነው የምናመሰግነው ስለምታኮሪን፣ በየዓለም አቀፍ መድረክ ላይ ሄደሽ ሀገርሽን ስለምታስጠሪ እናመሰግናለን። አሁንም በርቺ፣ ጠንክሪ። ይበልጥ ከፍታ ላይ ደግሞ ደርሰሽ ተመልሰን እንገናኛለን። እሺ፣ በጣም አመሰግናለሁ። ከሳሊ ጋር መተናል። እኔ ነገር በቃ ጉድ ሆኖብኛል ማለት ጠጥተህ እስካየው ድረስ በጣም ጓጉቻለሁ። እንደምታዩት አንስቼ ያው ሻት ነው። እሺ፣ እስቲ ከየት እንጀምር? ከውሃ እንጀምር ይቻላል። ያው የምታዩት ሙሉ ውሃ ነው። እሺ፣ ኧረ ጎበዝ አጨብጭብ። ጉድ እንደምታዩት ነው። ጉድ። እሺ፣ ሚሪንዳውስ? ይቻላል። እኔ እንደው ሚሪንዳው ይመቸኛል ሲጀምር፣ በዛ ላይ ጣፋጭ ነው። እሱ ለመጠጣት ቀላል ነው። ያው በቃ ኖርማል ነው ለኔ። ምንም በሁለቱም ነው መጠጣት የምትችለው? በሁለቱም፣ በዚህም ያው በግራ አይጠጣም፣ በቀኝ ነው የምጠጣው። በቀኝ ነው የምጠጣው? የግራ እችላለሁ፣ ግን በግራ መጠጣት ያው በግራ አይጠጣም፣ በቀኝ ነው። በቀኝ ነው ህጉ፣ በቀኝ ነው። እሺ፣ እኔ ጨነቀኝ ለሱ። ጨርሰው፣ ግማሹን ይበቃኛል። በኋላ ጨርሰዋለሁ። ጉድ ነው። እንዴት ነው የሚወርደው? ማለት ኖርማል ነው ለአንተ? ለእኔ ኖርማል ነው። ባፌ እንደምጠጣው ነው። ትንሽ ጠባብ ስለሆነ ጊዜ ፈጅብኛል እንጂ ቢመችኝ በሁለቱም ብጠጣ። ጣዕሙን ታውቀዋለህ ለመሆኑ? ማለት በአፍንጫ ሲጠጣና በአፍ ሲጠጣ እኮ ምላስ ነው ጣዕም የሚያውቀው። ምላስ ነው፣ ግን እዚህ ጋር አካባቢ ትንሽ ይገናኛሉ እዚህ ጋር እና ጣዕሙ ይታወቃል። ጣዕሙ ትንሽ ነገር በአፍ እንደሚጠጣው አይደለም፣ ግን እንትኑ ጣዕሙ የሚታወቀው ግን ይሄ እዚህ ጋር ስትሆን ትንሽ ታስታውቃለች እንጂ ሌላ ኖርማል ነው ለኔ። አደጋ ገጥሞ ያውቃል እንደዚህ ስትጠጣ? ወይ የመታፈን ወይ የሆነ ነገር? ምንም ተሰምቶኝ አያውቅም። በቃ እኔ አንስቼ መጠጣት ነው የማውቀው። እኔ አሁን ሳስበው ማለት ነው በይሄ በመጠጣት ለምደህ እንጀራም ጠቅለል በዚህ ብትከተለኝ ወደፊት እንቀጥላለን። ወደፊት ታመጣዋለህ። አይ ነው አንተ የማታደርገው ነገር የለም ማለት ከባድ ነው በጣም። ያው እንዴት ነው ንጽህናው? ሰው አንዳንድም ትንሽ የሚከብደው ለማየት እንዴት ነው በአፍንጫ አብሮ ነው የሚጠጣው ምናምን ይባላል። እንዴት ነው አንተ ራስህን ንጽህናን የምትጠብቀው? በምን መንገድ ነው ሰዎች እንዳይደብራቸው የምታደርገው? ማለት አንደኛ እንዳልኩም በሱ ጉዳይ አይገናኝም። ማለት ትንሽ ስጠጣ ወደዚህ አካባቢ ወደ ጎሮሮ ነው የሚሄደው። ጎሮሮ ስለሚሄድ እኔ እንደዚህ ነገር እኔ ብዙም አይደለሁም። ንፍጥ ምናምን ነገር የለም። በቃ በጣም ትልልቅ መድረኮች ላይ ሀገርህን ማስጠራት የምትችል ሰው ነህ። መድረክ ላይ አቅርበህ ታውቃለህ? ምንም አቅርቤ አላውቅም። ገና የመጀመሪያ ነው። የመጀመሪያ ነው። እዚህ ነው። በቃ በደንብ ትገናለህ። እኛ እንደግፋለን። ልዩ ታለንት ስለሆነ ኢንሻአላህ ሀገራችንን እንድታስጠራ በዓለም መድረክ ደግሞ አንተም እንድትተዋወቅ እንመኝልሃለን። ከጤና አንጻር ራስህን ጠብቅ። ምክንያቱም በአፍንጫ የማይጠጣው በምክንያት ነው። ስለዚህ በደንብ ተመርምረህ እንዳትጎዳ ራስህን መጠበቅ አለብህ።
ሰዎች ደግሞ እንዳትሞክሩት ማለትም አለብህ። ምክንያቱም አንተን አይተው ወጣቶች ቼክ ቢያደርጉት ጉዳት ላይ ሊወድቁ ይችላሉ አይደል? ስለዚህ በቪዲዮ ካሁን በኋላ ስትሰራ እናንተ እንዳትሞክሩት ብለህ መናገርህን እንዳትረሳ። ለማንኛውም ሳሊህ ድንቅ ልጅ ነው፣ ልዩ ተሰጥኦ ያለው ልጅ ነው። ያው እዚህ እንዳየነው እኔ አልሞክረውም። ያጨብጭቡላቸው ለእነዚህ ልጆች። ዛሬ ጉድ ነው ያየሁት። አንተ ባትጠቀኝ ደስ ይለኛል። የሆነ ነገር የምታወጣ ያትጠቀኝ። አንቺ ደግሞ ሌላ ተአምር ነው። የሳሌህም በጣም የምታስደንቁ ወጣቶች ናችሁ። በጣም ጎበዞች ናችሁ። በርቱ፣ ጠንክሩ። እንደዚህ ወጣቶችን ልዩ ተሰጥኦ ያላቸው ወጣቶችን እናበረታታለን። ለየት ያለ ተሰጥኦ አለን የምትሉ ከሆነ ኑ 2030 ለእናንተ ነው። እናንተ ዛሬ ስለመጣችሁ በጣም ደስ ብሎኛል። በርቱ፣ ጠንክሩ። ከዛ ተመልሰን ደግሞ እንገናኛለን። ደግሞ አሁን በጆሮ መጠጣት ጀምራለሁ። ቀጣይ 2030 ዛሬ ከነሱ ጋር ቆይታ አድርጎ ነበር። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። እኔ እንደ ሰርከስ ተገልብጬ 2030